አሁን ጉድ ሆነናል። ዝም ብሎ እያሳከከኝ ነው። ቆይ ድድሽንም ነው ማለት ነው የሚያሳክክሽ? ዝም ብለሽ የምትስቂው? ጓደኛዬ ሲፉ። ወይዬ ቤሲ፣ ሁሉ ነገር እንዳሰብነው እየሄደ ነው። በዛ ደግሞ በጣም ደስተኛ ነኝ። አሁን ደግሞ ይህን ስንሰጣት እየባሰባት ትሄዳለች። ግን በደንብ አደረግሽበት? አድርጌበታለሁ። ቆይ እስኪ ወይኔ ጉዴ፣ ቀመስሽው እኮ። በደንብ መኖር አለመኖሩን ደግሞ አሁን ጉድ ሆነናል። መላ ቤተሰቡ ተጨንቆበት ባለበት ሰዓት ለአምነን አንድ ስልክ ጥሪ ደርሰዋል። እሷም ዲና ነበረች። ዲና ስለታገተች ሁሉም በጭንቀት ነበሩ። ታዲያ በዚህ መካከል ለአምነን ስልክ ሲደወልለት ስልኩንም ካነሳ በኋላ የማያውቀው ቁጥር ነበር። ቢሆንም ግን ዲና ስለነበረች በጣም ደስ ይላል። ዲና ወዴ የት ነው ያለሽው ይላታል። ወንድሜ ድረስልኝ፣ የት እንዳለሁ አላውቅም፣ እኔንም ተሸፍኛለሁ እኮ ትለዋለች። አለሁልሽ እንዳትፈሪ ቢላትም አጋቹ ከዲና ስልኩን በመቀበል የድርጅትን 50% ገቢ ታደርጋለህ፣ አለበለዛ ግን ዲና የምትባለው ልጅ መቼም ቢሆንም አታገኛትም ሲለው ያስፈራራዋል። ያለምንም ጥርጣሬ እሽም እምቢ ሳይል በድንጋጤ ክው ብሎ ይቀራል አምነን። ታዲያ ቃልና ፔሊን ምንድነው የተፈጠረው ነገር? የት ነው ያለችው? ዲና ደህና ናት ወይ በማለት በጥያቄ ታጣድፈዋለች። ደህና ናት፣ የድርጅቱን 50% እንዳስገባላቸው ይፈልጋሉ ሲል በድንጋጤ ክው ይላል ቃል። አዎ ይሄ ነገር መዳልና በጅለት ይገባል፣ በፍጹም ይሄ ሊሆን አይችልም ሲሉ ከሰው የበለጠ ገንዘብ ሊበልጥብኝ አይችልም፣ ገንዘብ ሰርቼ የማመጣው ነገር ነው፣ ስለዚህ ዲናን እህቴ ማውጣት አለብኝ በማለት ውሳኔውን አሁኑኑ ብሎ ይወስንና አምነን ለቃል ትዕዛዝ ይሰጠዋል። ቃልም የድርጅቱን 50% ሽጦ ብሩን እንዲያስገባለት እየሄደ ነው። በዚህም የተደናገጠው አምነን ይህንን ነገር ለማንም እንዳትናገሩ ከሶስታችን ውጭ አክስቴን ቀሳር እየነግራታለሁ በማለት ሁላቸውም ቃል ይገባሉ። በሌላ በኩል
አምነን ያለፈጠረው ነገርና ይሄ ነገር ይሆናል ያላለው ነገር አንዳች ነገር ከቤቱ ወጥመድ እየተዘጋጀለት ነው። ይኸውም በገንዛ ክስቱና ለሚስት ብሎ ባጫት እቤቱ ባስቀመጣት ሴራ በሲፈንና በመርሲን መካከል ትልቅ የቤቱን አጣማው የሚጥል ችግር እየፈጠሩ እናያለን። በዚህም ጥንቆላ ቤት በመሄድ ወይዘሮ ሞርዚናን ለማጥቃት ያቀዱት እቅድ ነበር። ታዲያ ይህ እቅድ የወይዘሮ መርሲን ነበር። በዚህም በእቅዷ የማትስማማ ከሆነ ጉዷ ሊፈላባት ያለችዋ ሲፈን አብራት ወደ ጠንቋይ ቤት በመሄድ እና ጠንቋዩ ጋር ከሄዱ በኋላም ግብራቸውን ከገበሩ በኋላ ወይዘሮ ሞርዚናን የሚያሳክክ መድኃኒት በማለት ይጠይቁታል። እሱም በምትበላው ምግብ 3 ጊዜ ጨምራችሁ ስጧት፣ ያኔውኑ ወዲያውኑ መላ ታገኛላችሁ በማለት ጠንቋዩንም አሜን ብለው ተቀብለው መድኃኒቱን ወደ ቤት ይመጣሉ። መድኃኒቱን ከተቀበሉ በኋላ ምሳ በሚበሉበት ሰዓት ለወይዘሮ ሞርዚና የምትበላበት ምግብ ላይ መድኃኒቱን ይጨምሩታል። ወይዘሮ ሞርዚናም በተቀመጠችበት በሳሎን መካከልም ማሳከኳን ትቀጥላለች። ታዲያ ይህንን የተመለከተችዋ ጅሪ ምን ነው አልታጠበችም እንዴ? ደህና አይደለሽም? ትላታለች። ደህና ነኝ። ምን ነው አዲስ ነገር አለ ስላት፣ አይ ሰውነትሽን ስላት ምናምን በማለት ነገሩን ታድበሰብስና ምናልባትም ቢንቢ ሊሆን ይችላል ደህና ነኝ በማለት ነገሩ ግራ የገባት ሰውነቴን ግን እያሳከከኝ ነው ብትልም በኋላ ግን ሴትዮዋ እየባሰባትና ነገሩ እየከረረባት ይሄዳል። በስተመጨረሻም ጀሪች ሴትዮዋ አልታጠበች ይሆናል ምንኗት ነው በማለት በመገረም ትመለከታታለች። በዚህም ደስተኛ የሆነችው ሲፈንና መርሲን በጣም እያሽካኩ ነው። ሙስጠፋን ባየው ነገር ይደናገጥና የት ነበርሽ? ሙሉ ቀን ስፈልግሽ ይላታል። እኔ ገላይን መታጠብ አለብኝ፣ ሴትዮዋ በደንብ ስጫለን ማየት እንዲመቸኝ። ሲፈን ቀረብትልና ወደ ሙስጠፋ አይ ጠንቋይ ቤት ሂጄ ነበረ፣ ወይዘሮ ሞርዚናን ነቅሎ የሚጥል መድኃኒት ፍለጋ ትለዋለች። እና ታዲያ ተሳካለች ስላት በሚገባ እዚህ ቤት ያሉ ሰዎች ለመሞት በደንብ እየፈጠኑ ነው፣ አየህ ስራችን ጀምሯል ትለዋለች። በዚህም የሚሆነው እናያለን በማለት በተሰባሰቡበት ሰዓት ሁሉም አንድ ላይ ሳሎን ተቀምጠው ሳለ ወይዘሮ ሞርዚና ማከኳን ትቀጥላለች። ይህ ጉዳይ ትልቅ ነገር ነው፣ የወንድሜ ልጅ አምነን መስማት አለበት ሲል አምነንም ሳይጠሩት አቤት ምንድን ነው ይላለኝ። አክስቴ እያበደች ነው መሰለኝ፣ የልጇ ልጅ ስለጠፋች ብቻ በጭንቀት ይሄ ነገር ይፈጠራለኝ፣ የወለደ ሰው ነው የሚያውቀው በማለት አክስትየዋ ዝም ብላ እየሳቀች ነው። እያሳከከኝ ነው የሆነኝን አላቅም ብትልም ጥርስሽን ሁላ ነው እንዴት ታዲያ የሚያሳክክሽ? ድድሽ ሁላ ይስቃል እኮ ትላታለች በማሾፍ። በዚህም ደስተኛ የሆነችዋ መርሲ በጣም እያሽካካች ነው። ሁሉን ነገር በአግርሞትና በትዝብት የምትታየዋ መርሲን ከርቀት የእሷንም በቀል በውስጧ እየተመኘለችላት ነበር። አምነን ስሙኝማ ደስ የሚል ነገር ይዤላችሁ መጥቻለሁ፣ ዲና እኮ ልትለቀቅ ነው፣ ከትንሽ ደቂቃ በኋላ ትመጣለች በማለት ዜናውን ያበስራቸዋለኝ። ነገር ግን አይ የወንድሜ ልጅ ብዙም እርግጠኛ አትሁን፣ ባላየኸው ነገር ለምን ደስተኛ ትሆናለህ ስትል አክስቱን ሲመለከታት ምንም አይነት ደስታ አይታይባትም። አክስቴ የወንሹ ነገር አለ ብሎ አፋፍሰው ወደ ሐኪም ቤት ይወስዷታል። ሐኪም ቤት ከወሰዷት በኋላም ጭራሽ ብሶባትና ራሷን ነቅላ ነበር የመጣችው። ይቺ ሴት ምንድን ነው ጭራሽ ብሶባታል እኮ፣ በዚህ ልክ የሆነችው ነገር ምንድን ነው? ወይኔ ስታሳዝን፣ ደህና ሰው እኮ ናት፣ እንዲህ መሆን አይገባትም በማለት የቤቱ ሰዎች እያወሩ ነው። ነገር ግን ሁለቱን ሚስጥር የሚያውቁ በውስጣቸው እየተደሰቱ ነበረ። በድጋሚ ምግብ ሰርተው ሊሰጧት ሲያስቡ ሳታስበው ድንገት መርሲን ያንን ነገር በዛበት አልበዛበት በማለት ትቀምሰዋለች። ከቀመሰችው በኋላም መርሲን እንዴ በላሽው እኮ ስትላት ሲፈን በድንጋጤ መብዛትና ለመብዛቱን ለማወቅ ነበር ወይኔ ጉዴ በማለት ሽንት ቤት ትሄዳለች። ያንን ምግብ የበላችዋ ወይዘሮ ሞርዚና በዚህ ልክ ራሷን ጥላና አብዳ እናያታለን። አምነን ለእሷ ቀጣሪ ጠባቂ ማቆሞላታል። ራሷን እንድትጠብቅ ምግብ በሰዓቱ እንዲሰጣት በደንብ እንዲንከባከባትና መድኃኒቶቹን በሰዓቱ እንዲሰጣት የሐኪሙ ትዕዛዝ እያከበረ ነው። ታዲያ ሲፈንና
መርሲን በድጋሚ መድኃኒቱን ከጨመሩ በኋላ ለፔሊን ወስዳ ምግቡ እንድትሰጣትና ፔሊን ድጋሚ በጥፋት እንድትታሰር ያደርጓታል። ግን ፔሊን የታዘዘችውን ወስዳ ለጠባቂው ነበር የሰጠችው። ጠባቂውን በጣም እንደምታምርና ከደቂቃዎች በኋላ እሰጣታለሁ ራሴ በእጃ ጉርሳታለሁ ይላል። ሴትዮዋ ግን በዚህ ልክ ጫላና እያከከች እናያታለን። እውነት ለመናገር ግን እኔ ጥንቋይ ለራሱ አቅም ይባላል። እውነትም ለሰዎች ግን በዚህ ልክ እንደሚያሳብድና ተንኮል ነገር እንደሚሰራ በዚህ ድራማ እያየሁበት ነው ማለት ነው። ታዲያ ሰው ግን በሀብቱ ሊመከኝ ይችላል። ልጅ የላትም፣ ባል የላትም፣ እድሜዋ ሂዷለኝ። በዚህ ልክ ግን የወንድሟ ልጅ ለማጥመድ ለምንድን ነው ያሰበችው? በዚህ መካከል አምነን በጣም ተጨንቋል። መርሲን በዚህ ልክ ክፋቷን እያሳየች ነው። ምናልባትም ለእሱ የጠመደች ወጥመድ መልሳ ደግሞ መርሲን ትሰራላታለች በቅርቡ። ማለቴ ሲፈን ቀላል የምትበገር ሴት አይደለችም። ነገሯ ሁሉ የማይታወቅባት ነገር ግን ቤቱን በአንድ እግሯ ያቆመችው ሲፈን ነች። አምነን በጣም ተጨንቋል። አንዱ ሲለቀኝ አንዱ እየባሰ ነው። የእኔ ችግር ከቀን ወደ ቀን ነው። አሁን ላይ ለራሴ መኖር አስጠልቶኛል በማለት ተስፋ እንደቆረጠ ለፔሊን ይነግራታል። ፔሊን ሁሉ ነገር ታገስ፣ ለበጎ ነው፣ ከራስ ጋር አሁን ጸሎት አድርግ ትለዋለች። እውነት ለመናገር የአምነን የማያውቀው ፈተና ነው የመጣበት። ሰላም እንዴት ናችሁ? የምወዳችሁን የማከብራችሁ ውድ የሀገሬ ልጆች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ ላይክ እና ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ሁላችሁም በኮሜንት ሴክሽን ላይ አስቀምጡልኝ። ቀጣዩን ፓርት በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናልኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።